ቂምን አርግዘን ለበቀል እየተጣደፍን እርስ በርስ እየተለያየን እየተባላን እየተጣላን እየተነካከስን ብንመላለስ የዚህ ምስጢር አልገባንም ማለት ነው። ወደ ራሳችን ሕይወት ማምጣት አለብን። ታሪክ ተርከን ብቻ በዓል አክብረን ብቻ መለያየት የለብንም። ዛሬ እሱ የሰራው ሰላም በእኛ ዘንድ አለ ወይ? ፍቅር አለን ወይ? እርቅ አለን ወይ ነው? እንግዲህ አምላካችን በመስቀል ላይ ተሰቅሎ አንድ አዲስ ሰው ነው የፈጠረው። ልዩነት የለም። በቆዳ ቀለም ልዩነት የለም። በቋንቋ ልዩነት የለም። በጾታ ልዩነት የለም። በሀብት በገንዘብ በሹመት በስልጣን በእውቀት በጥበብ ልዩነት የለም። አንድ አዲስ ሰው ተፈጥሯል። አሁን አንድ ነን ወይ ነው ጥያቄው። ሕዝብና አሕዛብ አንድ ሆኑ አለን እኮ በክርስቶስ መስዋዕትነት ቤዛነት። ኢትዮጵያውያን አሁን አንድ ነን ወይ? ኢትዮጵያውያን እንደ ኢትዮጵያ አንድ ነን ወይ? መጀመሪያ እናንሳ። ብዙ አይነት ቋንቋ ይነገራል በኢትዮጵያ ምድር። ከ86 ያላነሰ ቋንቋ ይነገራል። አንድ ነን ወይ? ልዩ ልዩ ባህላት ይኖሩናል። ልዩ ልዩ አመለካከቶች ይኖሩናል። ግን አንድ ነን ወይ? ደግሞ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንዱ ሜሮን የከበርን ከአንዱ ብስ ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን የአንዲት ቤተ ክርስቲያን ልጆች አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ የምናደርግ ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን አንድነት አለን ሆይ? ዛሬ ሰላም አለን ወይ? ፍቅር አለን ወይ? እርቅ አለን ወይ? የእርቅ ምልክት፣ የሰላም ምልክት፣ የፍቅር ምልክት የሆነውን መስቀል አንገታችን ላይ አጥልቀኑ ልብሳችን ላይ ጠልፈን ጠቅሰን እየሄድን ከአባቶቻችን እጅ እየተባረክንበት እየሳምነው ዛሬ ሰላም አለን ወይ? እርቅ አለን ወይ? እስበስ እየተለያየን እየተበላላን እየተጣላን ተገኝተን የለ እንዴ? የዓለም መሳቂያና መሳለቂያ ሆነን የለ እንዴ? እሱ ያፈረሰውን የጸብ ግድግዳ እኮ እንደገናኛ ገንብተነዋል ዛሬ። እጅግ ያሳዝናል ወገኖች። ከሊቅ እስከ ደቂቅ እስቲ ከላይ እስከ ታችን እስቲ አለ ወይ ዛሬ ከምሁራኑ ዘንድ ሰላም ፍቅር አለ ወይ? ከሃይማኖት አባቶችስ ፍቅር አለ ወይ? ዛሬ በጎጥ በቋንቋ ምክንያት ቤተ ክርስቲያንን ለመገነጣጠር የተነሱ ሰዎች አሉ አይደል? እኔ እኮ መጽሐፍ ጠቅሼ ከመነግራችሁ በላይ ዘመኑ ራሱ እኮ ይነገራል። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር እኮ ነው። ዘመኑን መዋጀት እኮ ነው። የእርቅ ምልክት መስቀል፣ ያማሩ መስቀሎች በእጃችን ይዘን ያማሩ መስቀሎች የሚያሸበርቁ የደመቁ ብዙ ዋጋ የወጣባቸው የተንቆጠቆጡ መስቀሎች አንገታችን ላይ አጥልቀን ሰላም የለንም፣ ፍቅር የለንም። አሕዛብ ይዳኙናል፣ አሕዛብ ያስታርቁናል። እግዚአብሔር በቃችሁ ይበለን፣ ሰላሙን መልሶ ይስጠን። ገብረ ሰላመ በመስቀሉ ማለት ብቻ አይደለም፣ እሱ የሰራው ሰላም የታል ዛሬ? እንዴ የሰዎች ቃል በልጦብን ከሰላም ተለይተን እየኖርን አይደል ያለነው? የዚህ ነገር መጨረሻው ለኛ ያለውን ያጠፋል፣ እኛንም ያጠፋናል። እስቲ በሉ እርስ በርሳችሁ በሉ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 15 ላይ የመዘገበው ኃይለ ቃል ነው። እርስ በርሳችሁ ብትበላሉ ብትነካከሱ፣ አሁን እንደምናየው እርስ በርሳችሁ እንዳትጠፋፉ ተጠንቀቁ አለ። እገሌ አማራ፣ እገሌ ኦሮሞ፣ እገሌ ትግሬ፣ እገሌ ምን እየተባለ ቋንቋ እኮ መግባቢያ ነው፣ መባያ አይደለም፣ መጣያ እኮ አይደለም፣ መጋደያ እኮ አይደለም። የተደባለቀው በበደል ውጤት ነው፣ በኃጢአት ውጤት ነው እኮ የተደባለቀው። ለምንድን ነው ቋንቋችን ወንጌል የማይሆነው? ቋንቋችን ሰላም የማይሆነው? ቋንቋችን ፍቅር የማይሆነው?
ክፎች በትውልዱ ልቡና እርሻ ላይ የዘሩትን የጸብ ዘር፣ የመለያየት ዘር፣ የጎጠኝነት ዘር በቅሎ ነው ዛሬ ትውልዱን እየበላው እያጠፋው ያለው። የተዘራው ዘር ነው ከየትም አልመጣም። ያልተዘራው አይበቅልም፣ ያልተበቀለው አይታጨድም፣ ያልታጨደው አይበላም። እሱ ነው ዛሬ እያጠፋን እየጎዳን ያለው። ምን ሰማው እኮ የሞት ዜና ነው። ምን ቆጥረው እኮ አስከሬን ነው። አሁን እኛ እዚህ በባይዳን መካከል ሆነን ይኸው በሰላም በዓል እያከበርን ነው። ሲዱ ኢትዮጵያ ባይነልናችሁ ሂዱ። መችስ ዓለም አንድ መንደር ናት ዛሬ። ደሄ እርስ በርስ እኮ እልቂት እኮ ነው። ባሳለፍነው የ2 ዓመት ጦርነት ባለፈው ጊዜ ከ1 ሚሊዮን በላይ የሆኑ ኢትዮጵያውያን አለቁ፣ እንደ ቅጠል ረግፉ። አሁንም ገና እልቂቱ አልቆመም። አንድ ፍሬ ሕፃናት እያለቁ ነው። ሀገር ተረካቢ ወጣቶች እያለቁ ነው። እጅግ በሚያሳዝን ሁኔታ ነፍሰ ጡሮች፣ አራሶች፣ ሁሉም ያጠቡ እንክብካቤ የሚገባቸው አረጋውያት በመጦሪያቸው ጊዜ ያለቁ እኮ ነው። እንዴት እናድርግ ወገኖቼ? እባካችሁ የሰላም ሰዎች እንሁን። እርስ በርስ መበላላት፣ መጣላት፣ መለያየት፣ መነካከስ መጨረሻው መጠፋፋት ነው። ለኛ ያለው ብዙ ነገር ጠፋ፣ እኛንም እያጠፋን ነው ያለው። ስለዚህ እባካችሁ ገብረ ሰላም በመስቀሉ በምንልበት ቀን የሰላም ሰዎች እንሁን። አሁን ሰላምን እንሻት፣ እስቲ እንከተላት፣ እስቲ በሉ ኢየሱስ ክርስቶስ በሉ። በፊታችሁ እንደተሰቀለ ሆኖ ተስሎ ነበረ። ይህንን እንዳታስተውሉ ማን አዚም አደረገባችሁ? እዚህ ገላትያ ምዕራፍ 3 ቁጥር 1 ላይ የተመዘገበ ይለቃል። አሁን እዚህ ጋር ያለነው ቀራንዮ እኮ ነው ያለነው። የተሰቀለበት ቦታ እኮ ነው ያለነው። በዕፀ መስቀል ላይ ተሰቅሎ ሰላም ያደረገበት ቦታ ነው ያለነው። ቅዱስ ጳውሎስ ጨነቀው። የገላትያ ሰዎች እየተለያዩ እየተጣሉ እየተባሉ አስቸገሩት። የገላትያ ምእመናንና ምእመናት ጣዖት እያመለኩ በበደል በኃጢአት እየተመላለሱ እየረከሱ አስቸገሩት። ከዚያ እናንተ የማታስተውሉ የገላትያ ሰዎች ያለ አሁን እኛ እናንተ የማታስተውሉ የኢትዮጵያ ሰዎች ይለናል። እኛ ደግሞ ኢየሱስ ክርስቶስ በፊታችን እንደተሰቀለ ሆኖ ተስሎ ነበረ። ይሄን እንዳናስተውል ማን ነው አዚም ያደረገብን? ይሄንን እንዴት አጠፋ ነው? ስነ ስቅለቱ አለ በቤታችን እናየዋለን። በመናባችን ተስሏል ስነ ስቅለቱ። መስቀሉ አንገታችን ላይ አለ። ይሄ እንዳናስተውል ማን ነው አዚም ያደረገብን? እባካችሁ ምልክቱን ከመልእክቱ ጋር አብረን እንያዝ። ብዙዎቻችን ዘንድ ምልክቱ መስቀሉ አለ፣ መልእክቱ ግን የለም። መልእክቱ እኮ እርቅ ነው። መልእክቱ ሰላም ነው። መልእክቱ ይቅርታ ነው። መልእክቱ ፍቅር እኮ ነው። የሚጠሉንን መውደድ እኮ ነው መልእክቱ። የሚረግሙንን መመረቅ እኮ ነው። የሚሰድቡንን መባረክ እኮ ነው። ክፉ ለሚያደርጉብን መልካም ማድረግ እኮ ነው። የመስቀሉ መልእክት ይሄ ነው። ምልክቱ ብዙዎቻችን ዘንድ አለ፣ መልእክቱ ግን አልያዝነው። እግዚአብሔር ምልክቱን ከመልእክቱ ጋር እንድንይዘው ይርዳን። በእውነት ያጣነውን ሰላም እግዚአብሔር መልሶ ይስጠን። ይህን የመከራ ዘመን ያሳጥርልን። የቆረጥነውን ተስፋችንን ይቀጥልልን። እንደ ቀድሞ ዘመን እንደ ቅድመ አያቶቻችን ዘመን የፍቅርን፣ የሰላምን፣ የእርቅን ዘመን መልሶ ያሳየን። ገብረ ሰላም በመስቀሉ ትንሣኤሁ አጋሃደ። ሰላምን በመስቀሉ አደረገ፣ መሰረተ፣ ሰራ። ትንሣኤውንም አሳየ፣ ገለጠ። ለብርሃነ ትንሣኤው በሰላም ያድርሰን። የሁላችንን መጨረሻችን በቸርነቱ ያሳምርልን። ቆየ ደውል